ሊቀ ብርሃናት ቆሞስ የኔታ ይባቤ ከእስር ተፈቱ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮሃ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ከመሸ ደስ የሚል ነገር ይዤላችሁ መጥቻለሁ። እንግዲህ የኔታ ይባቤ በጣም ታዋቂው ሊቅ የቤተክርስቲያን አሉኝ ከምትላቸው ሊቅ መካከል አንዱ ናቸው። እንግዲህ ታስረው እንደነበረ የሚታወስ ነው። እግዚአብሔር የተመሰገነ ይሁን። ዛሬ ማምሻውን እንደተፈቱ ተሰምቷልና በጣም ደስ ይላል። እነዚህ ነገሮች እናያለን። የዙቃላ አባቶች ደግሞ ያሉበት ሁኔታ ታውቋል። እንግዲህ ቦታው ድረስ ሲሄዱ የጎበኟቸው አባቶች ያሉበትን ሁኔታ ገልጸውልናል። ያንን ነገር እንመለከታለን። ሁላችሁም በኮሜንት ሴክሽን ላይ አባታችን ስለተፈቱ እግዚአብሔር ይመስገን እያላችሁ ከቻላችሁ ሁለቱንም ደግሞ የዝቋላ አባቶች በረከታቸው ይድረሰን እያላችሁ ኮሜንት ላይ ጻፉ። እስቲ አንድ ደቂቃ ልስጣችሁ። ግዴለም ጻፉ። እሺ እንግዲህ ሁላችሁንም አመሰግናለሁ። ላይክ ማድረጋችሁንም አትርሱ፣ ሼር ማድረጋችሁን አትርሱ። እስቲ የኔታ ይባቤ የተፈቱትን ነገር እንስማ። መጀመሪያ ሊቀ ብርሃናት ቆሞስ የኔታ ይባቤ ከእስር ተፈቱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና ክብረ ደናግላል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ከ6 ቀናት የእስር ቆይታ በኋላ በዛሬው ዕለት በ3000 ብር ዋስ መፈታታቸው ለማወቅ ተችሏል ሲል ተዋሕዶ ሚዲያ ማዕከል ዘግቧል። እንግዲህ ሊቀ ብርሃናት የኔታ ይባቤ ሰኔ 13 ቀን 2017 ዓ.ም ለጥያቄ ይፈለጋሉ ተብሎ በጸጥታ ኃይል መወሰዳቸው የሚታወስ ነው። እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ ስከፋም ስደሰሳለሁ በዚህ ምድር። እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን ላለው ዘወትር፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር እንግዲህ ሰኔ 13 መታሰራቸው ለ6 ቀናት ነው በእስር ላይ የቆዩት። እንግዲህ ዛሬ ተፈተዋል። ሲፈቱም ደግሞ የነበሩ ነገሮች በርካታ የቤተክርስቲያን ካህናት፣ ዲያቆናት አብረዋቸው ነበሩ። ከዛ በፈለገ ቅዱስ ጊዮርጊስ ቤተክርስቲያን ሄደው ወዲያው ጸሎት ተደርጎ እዛ ደስ የሚል ነገር ተደርጓል። እንኳን ተፈቱ የሚል ነው። እንግዲህ አባታችን እንኳን ተፈቱ። እስቲ የኔታ ይባቤ ማን ናቸው የሚለውን እና አንዳንድ ጊዜ ደግሞ ያስተማሯቸውን ትምህርቶች እንመለከታለን። ቆብ ይደረግና ደግሞ ጸጉር በዚህ ላይ ተብሎ ባይታዊ እንዲው ባሌ ብትዩ ምን አለ እንዲው ባይታዊ ከማን ወይ ደግሞ ባታም ብትዩ እንደዚህ ጥብልል በቃ አንድ ግንባር ጦር ይይዝ ነበር። ምንኩስ ነው ይሄ ባቱ ራሱ 5 ውሻ እኮ አይጨርሱም። ባይታዊ ነው ያንቺ ባይታዊ። አንድ ቀን ጀረፎ ከእጁ ከተያዘ ባይታዊ ነው። አገሪቱ በባይታዊ ተቀለጠለደ። እኔ የተወለድኩ እስካሁን ይኸው ቤተክርስቲያን ታውቃለህ። ባይታዊ አይቻለው
ኃጢአት የሰውሮኝ ማለት ነው። ለእናንተ ግን ገልጾላቸው ቁጡ አትሁን። አዎ ቁጣ ወደ መግደል ወደ ነፍስ መግደል ያደርሳል። ታግሶ ነው። ሴቶችም ደግሞ ውሎ ሲመጣ እንጀራ ስጡት። አንበሳና ወንድ ልጅ ከበላ ምንም አይልም። ነገር አታቆዩ። ልግብ ዲነ የተመሽቶ መጥቶ ነው እንዲህ አይባልም። ጓደኛው ጋር ከቢሮ ችግር ደርሶበት የመጣ ይሆናል። ዝም ብሎ ቀረብ አድርጎ በልቶ ከዚያ ወዲያ ለጥ ነው። ሌላ ቀን በጥቅምት የሰማችሁትን በተይሳስ በምናምን ወዲያው አይነገርም። እንዲያው እንትኑ ሲጠብ ወጥ መስራት ሲያቅታችሁ አፋችሁ እንደዚህ ያርጋችሁ ትቆያለች። እንደ ጣናሳ የጣናሳ ነው ባህሩ ላይ ቦቅ ቦቅ ነገር አይቆይም። ነውር ነው። ቢሳሳትስ ቢማታስ ዝም ነገር አይቆይም። ደግሞ ያሁኑ አይችልም እኮ ዘይት የበላው አይምሮ አይችልም። ፌስታል ማለት ነው። ይሄ ስጋ የሚበላው ነው። ቅቤ የቀድሞ ልቡ ደህና ነበር። በጥፊ ቀላቀለሽና ነግሬሻለሁ። ነገር አይቆይም። ምግብ እንካ ብላ ተባስቶ ከሆነ ደግሞ እና ትንሽ ቁርስ አድርግ እንጂ ምንድን ነው ብሎ ዝም በቃ አፈለገ ገብቶ የተኛ ዝም ተውት፣ አትናገሩ። ክርስቲያን ሆኖ ኃጢአት የሚሰራበትን ስራ ለመስራት የሚሄድ ሰው ሕገ እግዚአብሔርን ተጣላ አለ። ቆራቢ ሆኖ ካራምቡላ መጫወት፣ ካራምቡላ ማጫወት ትልቁ ኃጢአት። ጨዋት የሚባል በእኛ ዘንድ የለም። ዋዛ ፈዛዛ ካርታ መጫወት በካህን ደረጃ ከሆነ ስልጣን ያስይዛል። አንቀጽ 9 ላይ አለ። አንተ በስም ክርስቲያን ነው የምትል ከአመፃ ስራ ወግድ ያለው ሰለስቱ ምዕት። አብልጡልኝ ከማለት ወግድ። እኔን አብልጡልኝ አይደለም ማለት እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት አለ። እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት። ኧረ ሴቶች ባካችሁ የሚበላ ጠፍቷል። ኧረ ትምህርት ተማሩ፣ ትምህርት ተማሩ። እስቲ ለእናንተ ማን ገንፎ ሊሰጣችሁ ነው? ጥርሳችሁን አውልቃችሁ አውልቃችሁ። በሀገራችን ጥርሱ የወለቀ ከብት ታርዶ ይበላል። ዛሬ ይህን ጥርስ ታወልቁና ይሄ ብንትሉ የሚፈልገው ሰውየው ጥርስሽን ነው ወይስ ሌላ ነገር አለ? እኔ አላውቀውም ያለን። ኧረ ተው ንስሐ አባት ተብዬ ነገ በረሃብ ጊዜ ቆሎ ካልበላ ኮቾሮ ካልበላ ደረቅ ካልበላ ምን ሆኖ ነው ይሄ ጥርስ ተሰብሮ ሌላ ጥርስ የሚደረግበት? ኧረ ወንድ ተብዬውም ዝሙት አትውደድ። ምን ሊደረግ ነው? እኔ እኮ አንድ ብር ማያወጣ መስሎኝ ወሬ ተሰማሉ። በብር ትዕግስቱ ነው የሚደረግ ጥርስ ለማውለቅ እና ወይ ትወስክ ህብረ በዲበ ህብርከ በተፈጥሮ ላይ ተፈጥሮ አጨምርበት። ዛሬ መጨመር ግን ምንድነው? ገሌ ኧረ ምንድነው የሚባል ያለው ስም በተወለድ ጊዜ የሰጠህ እግዚአብሔር መልክህን በዚያ ላይ መልክ አጨምርበታል። እግዚአብሔር የሰጠው ነው። አፍንጫ መቀደድ፣ ጆሮ መቀደድ፣ ከንፈር መቀደድ፣ ከንፈር መቀባት ምን ዝሙት ነው የፈለጋችሁ? ይህ ምንድን ነው? ይሄ እዚህ ላይ ያለው ምንድን ነው? ሴቶችን ምለጡት የምትሏቸው ምንድን ነው? አለዚያ ጋራጅ ቤት ወስዳቸው አንድ ቀን ሙርድ ማድረግ። እዚያ ወዲያ የዝንጀሮ ቂጥ ትመስላለች። የፈለጋት ፍለጋት። እኛ ይሄ የቀድሞ ማነው እዚህ ነጋሪ ሀገር አለ። እዚህ ወደ እስቴ ወደዚያ የሚመጣ አህያ ባህር ዳር ሲመጣ ጀርባው ገጣ ባውቅ ነበር። ዛሬ ደግሞ ሴቱ ተገጦ ይሁን ከምን እንደሚሰራ ታውቃላችሁ? ከሰው ስጋ ነው የሚሰራ። ያውቃል። ምኑ ነው የቀረን አሁን? ከአሕዛብ ልዩነት ጅራት አለማውጣታችን ነው። የወንዱ ምስት ይሄንን እኔ ነገራቸው ማይገባኝ። ኧረ ተዋበርን። ኧረ መረሻ ይጠፋናል። በእውነት እንደዚህ ያሉ አባቶች ደስ ይላሉ። እንግዲህ ሲገስጹ ምን ሲሉ በጣም ደስ ይላል እና ደስ የሚሉ አባት ናቸው። በተለይ ብዙ ጊዜ ለጵጵስና ሁሉ እየታጩ አልፈልግም፣ እኔ ወንበሬን ትቼ አልሄድም፣ አስተምራለሁ፣ ትውልድ ነው ማፈራው እያሉ ብዙ ጊዜ ለጵጵስና እየተመረጡ እየታጩ እምቢ እንደሚሉ ብዙ ጊዜ መረጃዎች ይወጣሉ። በጣም ታዋቂ ብዙ ሰዎች የሚወዷቸው እስላሙ አይቀር ፕሮቴስታንት እምነቱ አይቀር ሁሉም በጋራ አምነው የሚወዳቸው ታላቅ አባት ናቸው።
እስቲ ለእንደዚህ አይነት አባቶች አባ ገብረ ኪዳን የሚያስተምሩት ትምህርት አለና ያንን ከሰማን በኋላ ወደ ዝቋላ አባቶች እናልፋለን። አባት የምንላቸው እነዚህን ነው። ምእመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምእመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም አለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግሽሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም አለ። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሀሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ነይነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነት አበዊነ ቅዱሳን። እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ነይነሰ ንተሉ እምነት አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሰራይነ አልባቢነ። የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል ቅዱስ ቄርሎስ። እሺ፣ ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን። እንግዲህ የዝቋላ አባቶች ሁለት ናቸው ያረፉት እያልን ብዙ ጊዜ ሲወራ እንሰማለን። ነገር ግን አንድ አባት ብቻ እንዳረፉና እነዚህም አባቶች እንግዲህ ከገዳሙ ወደ 5 ኪሎ ሜትር ርቀው በዋሻ ውስጥ እንደሚገኙ ነበር። አሁን ገዳሙ ደግሞ የቀሩትን 7ቱን ምን እንዳደረገ ያለበት የገዳሙ ሁኔታ ምን እንደሚመስል ተከታተሉ። ምዕመናን የዝቋላ ገዳም አባቶች ምን ላይ ደረሱ እያሉ እየጠየቁ ይገኛሉ። እውነተኛው መረጃ ይሄ ነው። በትላንትናው ዕለት የዝዋይ ደብረ ብርሃን ቅዱስ ገብርኤል ገዳም ርዕሰ መምህር የሆኑት መጋቤ ብሉይ ወሐዲስ ቆሞስ አባ አትናቴዎስ በዝቋላ ገዳም ተገኝቶ ገዳማውያኑን አጽናንተዋል። ቀጥታ ከገዳሙ ያገኙት መረጃ ከገዳሙ ስፋት የተነሳ 5 ኪሎ ሜትር ወጣ ብሎ በሚገኘው ዋሻ ውስጥ 8 መናንያን ከብዙ ዓመታት በላይ ያስቆጠሩ አንድ መናኝ አባት ከ8 ውስጥ አንድ መናኝ አባት እንደተገደሉና 7ቱ ወደ ጥበቃ የሚደረግበት ወደ ትልቁ ገዳም እንደተመለሱ ነው የሚያመለክተው። አንድ አባት ላይ ግን ከ7ቱ አንድ አባት ላይ ጉዳት ደርሶ አንድ አባት ተገድለዋል ማለት ነው። እስካሁን ድረስ ምንም አዲስ መረጃ የለም። አንድ አባት ናቸው የተገደሉት። ሰሞኑን 2 አባቶች ተብሎ መረጃ ሲሰራጭ ነበረ፣ ግን አንድ መናኝ አባት ናቸው የተገደሉት። ከርዕሰ መምህሩ ፔጅ ያገኘ ነው ያመለክታል ማለት ነው። ሼር፣ ላይክ፣ ሪፖስት በማድረግ እንዲሁም ደግሞ የመጋቤ ብሉይ ወሐዲስ ቆሞስ አባ አትናቴዎስ ፔጃቸውን ፎሎ እያደረጋችሁ መረጃው እንድትከታተሉ። እንግዲህ እንደተከታተላችሁት ነው እነዚህ 7ቱን የቀሩትን ጥበቃ ወደሚደረግበት ወደ ገዳሙ ቦታ አቀርበዋቸዋል። እንግዲህ እኛ ያረፉት አንዱ አባት ከቤተ ክርስቲያኑ ከገዳሙ ወደ 5 ኪሎ ሜትር ርቀው ጫካ ውስጥ ብሕትውና ይዘው ተፈቅዶላቸው ብሕትውና ከማንም ጋር አይገናኙም 5 ኪሎ ሜትር ርቀው የሚኖሩ አባቶች ነበሩ። ሌሎቹን ያሉትን ከስጋት አንጻር እነዚህ 7ቱን
አምጥተዋቸዋል ማለት ነው። በጣም ደስ ይላል። እንግዲህ ጥበቃ ወደሚደረግበት አካባቢ አድርጓቸዋል። ሌላ እንግዲህ እስካሁን ሌላ መረጃ የወጣ የለም። እነዚህ አባቶች ግን ወደዛ ቦታ ሄደው ያጣሩትን ነው የሰማ ነው። እሺ በመጨረሻ እስቲ መምህሮቻችን በአንዳንድ ጊዜ አስተማሯቸውን ትምህርቶች እንግዲህ ለነፍሳችን ይጠቅማልና አጽናኝም ስለሆነ ሰምተን እንመለስ። ሁሉ ጊዜ በጌታ ደስ ይበላችሁ። በማንም አይደለም። ሁሉ ጊዜ በጌታ ደስ ይበላችሁ። ድካማችንን የሚሸከም ሐዘናችንን ሐዘኑ የሚያደርግ ሸክማችንን የሚሸከም ብንሰጠው ቀርበን ብንነግረው ኢየሱስ ክርስቶስ ነው። ዛሬም ቢሆን በተሰቀለው ሥጋው የእኛን ኃጢአት ያጠፋል፣ ይፈውሳል። ስንጸልይ ጸሎታችንን ሰምቶ የሥጋንም የነፍስንም ችግር፣ ጭንቀት፣ በሽታ ያስወግዳል። ይህን ያህል የተከበርን ነን። ይህን ያህል በማይነገር በማይታተት ፍቅር እግዚአብሔር ወዶናል። እግዚአብሔር አፍቅሮናል። ደስ ሊለን ይገባል። ጊዜ በጌታ ደስ ይበላችሁ። በማንም አይደለም። ቤት በቁስ ነገር ሲሞላ አይደለም። ኪሳችን በብር ሲሞላ አይደለም። መሶባችን እንጀራ ሲሞላ አይደለም። ደስ ይበላችሁ የተባልነው በማን ነው? በኢየሱስ ክርስቶስ። ልጆቻችን ስራ ስለያዙ አይደለም። ልጆቻችን ስለተሾሙም አይደለም። የኛ ጠባቂ፣ የኛ አገልጋይ፣ የማይተኛ እረኛ ኢየሱስ ክርስቶስ በመሆኑ ደስ ሊለን ይገባል። አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው። ወራሪ ሲመጣ ታቦት ይዛ ወጣ ለወታደሩ ጉልበት የሆነችው ያ ወታደር ከነዛ አብራክ የወጣ ወታደር ዛሬ ጉልላቷ ላይ ተኩሶባታል። አምነን የምንቀበለው እውነት ይሄ ነው። ተተኩሶብናል። ተዋህዶ ላይ ጥይት ተተኩሶባታል። ሰይፍ ተመዞባታል። ተገድለናል። ስላንተ ቀኑን ሙሉ እንገደላለን። ሞራላችን እንዲላሽቅ ተደርገናል። ስማችን እንዲጠፋ ተደርገናል። በብሔር እንድንከፋፈል ተዘምቶብናል። እንደ ልባቸው በመንግስት ቢሮ ውስጥ ተቀምጠው ሃይማኖት የሚያቋቁሙ ቄስ ነን ባዮች ተቋቁመውብናል። ያ ብቻም አይደለም። የተበላሸ ታሪክ፣ የውሸት ታሪክ እያዛነፉ ቤተክርስቲያኗን ደመኛ ናት እያሉ ሲሰድቡ ማንም አልቆመለንም። ከዚህ መለስ ገብረ ማርያም ወልደ ማርያም ተብሎ እንዲህ ተብሏል ተብሎ ሲሾፍ ኧረ ተው ይቺ ቤተክርስቲያን ሀገር ናት ብለው የተናገሩ አመራሮች ተው አላሏቸውም። ስለዚህ በሩን የማርያም መንገዱን ሳይሆን የሳጥናኤል መንገዱን ከፍተው እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው። ደማቸው እንደ ጎርፍ ፈሷል። በኢትዮጵያ ምድር ኢትዮጵያን የጠበቀች ቤተክርስቲያን የቅዱሳኖቿ ደም ሀገሪቱ ላይ ፈሷል። ይሄን ኃላፊነት ይቀበሏታል። በንግግር የሚታለፍ አይደለም። ዘሰፈርኩም ይሰፍር ለክሙ፣ በሰፈሩት ቁና ሁሉም ይሰፈርበታል። ደም ውሃ አይደለም፣ ወፍራም ነው፣ አይቀጥንም፣ ፈሶም አይቀርም፣ ቅርጽ ይዛል፣ ታጥቦም አይለቅም። ደም ከባድ ነው። ስለዚህ የዚህ ሁሉ ደም ይጮሃል። የአቤል ደም ቃይንን እንዳቅበዘበዘው ይሄ ደም ኃላፊነት አለብን የሚሉ ሰዎች እንደሚያቅበዘብዛቸው እመኑ። ቤተ ክርስቲያን እንደሆነች በእሳት አትጠፋ። ክርስቲያኖችም ይገደሉ ይሆናል እንጂ ክርስትና አይገደልም። ሰይፍ የሚያጠነክረን እንጂ የሚያጠፋን አይደለም። አሁን እንደውም አንገታችን ደንድነዋል። ሰይፍ ባየ ቁጥር የበለጠ ይጋፈጣል። ምክንያቱም ማይተባችን ከሚበጠስ አንገታችን ይንቀጠስ የሚል የተዋህዶ ልጆች ነን እኛ። ስለዚህ ጨዋታውን ጀምረውታል። ጨዋታውን እኛ ቀረጥ ከፍለን ገንዘብ ሰብስበን በሰጠነው ለሀገር ጥበቃ በተገዛ በራሳችን ጥይት ተጀምሯል። ዜጎች ሆነን በሰበሰብነው መሳሪያ ጨዋታውን ጀምረውታል። ደሞዝ እየተከፈላቸው ሀገር ጠብቆ የተባሉ ሰዎች ሀገር እያፈረሱ ጀምረውታል። ተጀምሯል ጨዋታው። እንዴት? በመግደል እኛም በመሞት እንቀጥላለን። ማን እንደሚያሽ የሰው ክብሩ ልብሱ ወርቁ አስከበራት የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርጋቸው
ኤልያስ አንተ ነህ ሲለው አኮ አነ ዘገፈቶሙ ለእስራኤል አለ አንተው ቤተ አቡከ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤል የምገለባበት ሲለው ንጉሱ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ ዕውቀቱ አይደለም። የሰው ክብሩ ሀብቱ አይደለም ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው ብሏል። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደሉም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎች እንድናፈራ የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ በሌላ መርሐ ግብር እስክንገናኝ ቸርን ሰንብት።